አሁን ብዙ ሴቶች በመጽነሳቸው ይማረራሉ ግን ተገቢ ነው ብዬ አላምንም። ለምሳሌ አሁን እንኳን ሪሰንትሊ በተጠኑ ጥናቶች ጽንስ አንዲት ሴት ስትሸከም አጥንት፣ ጅማት፣ ጠጉር፣ ጥፍር፣ ሴሉ የሕፃኑ በሚያድግበት ጊዜ የተወሰነ አካሉ እየተሸራረፈ እናቱ አካል ላይ ይወድቃል ነው። ማህፀኗ ላይ፣ ግድግዳው ላይ፣ ምኑ ላይ ነው ይወድቃል። ያው አካል ሲሰራ መቼም እንትን ማለቱ አይችልም እና እሷ ትሸከመዋለች፣ እሱ አካሉን ይሰጣታል። ስለዚህ ብዙ የሚወልዱ ሴቶች ብዙ ህመም የለባቸውም። በጣም ገዳይ በሽታ ላይዛቸው ይችላል። በጣም ብዙ የወለዱት ለምሳሌ አንዲት ሴት እኮ ስትወልድ እኮ እንዴ በጣም የሆነ አካል እኮ ነው ከሰውነቷ የወጣው። እንዴት ሰርቫይቭ አረገች ብለህ ታስባለህ? ስለዚህ ልጁ አካሉን ሰጣት፣ እሷው ደግሞ ማህፀኗን ሰጠችው። መከባበር ማለት ያኮ ነው፣ ጥቅም ነው። ለምሳሌ ምድርም ዘር ትቀበላለች። ዘሩ እኮ መሬቷን ጭምር ያዳብራል አይደል? ሲፈርስ ሲሞትም ሲበሰብስም ተመሳሳይ ነው። እና ከተቀባይነት አንጻር ከሴት ጋር ምድራችን እንደ እናት ሆና ትነጻል። ከክብካቤ ከመንከባከብስ አንጻር ለምሳሌ ሴት እናት ልጅን ወልዳ ትመግበዋለች አይደለ? ደግሞ ትጠብቀዋለች። እንክብካቤ ሽሩሩ ብላ በግራ ጎኗ ተሸክማ ሽሩሩ ወዘተርፈ እንደምትለው በተመሳሳይ መልኩ መሬታችንም ከአደጋ ትጠብቀናለች። ማግኔቲክ ፊልዷ እኮ ነው እየጠበቀን ያለው እንጂ የፀሐይ ጨረር መጥቶ ጉዳችን ያፈላው ነበረ። እየመከተች ነው የምትጠብቀው።